ንስሐ ያልገባችሁ ዝም ብላችሁ ጾም እየጾማችሁ ከጧት እስከ ማታ ብቻ ምግብ ባለ መብላት ብቻ ቀኑን ሙሉ እየዋላችሁ ሰዓት ሲደርስ አላርም እየቀጠራችሁ እንጀራ የምትበሉ ሰዎች ንስሐ ግቡ። ዛሬ የሚያስለቅሰን የቤታችን ጉድለት ብቻ ሆኗል። የሽሮና የበርበሬ ጉዳይ ብቻ ነው የሚያስለቅሰን። እስቲ መስቀል ላይ እንገኝ። ልቡናችሁ በሰማይ ይሆን። በላይ ያለውን አስቡ ብሎናል። በሰማይ ያለውን እናስብ። መድኃኔዓለምን እናስበው። እርቃን የተሰቀለውን እናስበው። ግርፋቱ ትዝ የሚላችሁ ከሆነ ሰንበሩ የሚሰማችሁ ከሆነ ስቃዩ የሚሰማችሁ ከሆነ ህመሙ የሚሰማችሁ ከሆነ የአይሁድ ጅራፍ መድኃኔዓለም የተቀበለውን የአይሁድን ርኩስ ምራቅ የምታስታውሱ ከሆነ ስላንተ እንደሆነ ከገባ ስላንቺ እንደሆነ ከገባሽ በሁለት ወንበዴ መካከል የተሰቀለውን ነፃ አውጪያችን መሲሁ ክርስቶስን እያሰባችሁ አልቀሱለት። በመስቀሉ አጠገብ በመስቀሉ ትይዩ ቆሞ ዮሐንስ አለቀሰ። ወይሌ ወይሌ ወየው ወየው አለ። የኔን እርቃን ሊሸፍን እሱ እርቃኑን ተሰቀለልኝ አለ። ክፉዎች አይሁድ ራሱን በዘንግ ሲመቱት አየ። ይሄ ሁሉ ስለ ሰው ልጆች የተከፈለ ዋጋ ነው እያለ ገዳዮቹን መግደል ሲችል አጥፊዎችን ማጥፋት ሲችል ለሰው ልጆች ያደረገውን ቸርነት እያሰበ ዮሐንስ አለቀሰ። ምነው ወገኔ መድኃኔዓለምን ተወደው የለ? ምነው የእናቴ ልጅ አማኑኤልን ተወደው የለ? የተደረገልህን እያሰብክ ማልቀስ ለምን ከበዳችሁ? ክፋትን እንድታቆሙ ለምናችኋል። ተንኮልን እንድታቆሙ ለምናችኋል። መለያየትን እንድታቆሙ ለምናችኋል። ከክፉ ሐሳብ ትለዩ ዘንድ ለምናችኋል። ከኃጢአት ከተማ ተወጡ ዘንድ ለምናችኋል። ከአድመኝነት፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት፣ ከመንደርተኝነት ትለዩ ዘንድ ለምናችኋል። ታረቁ ብዬም ለምናችኋል። ይቅር ተባባሉ ብዬ ለምናችኋል። የበደላችሁን ካሱ ብዬ ለምናችኋል። የቀማችሁትን መልሱ ብዬ ለምናችኋል። በሐቅ ስሩ፣ በሐቅ አግኙ ብዬ ለምናችኋለሁ። የሰው ሐቅ በሕይወታችሁ እንዳያልፍባችሁ ለምናችኋል። የሰው ላብ እንዳይመጣባችሁ፣ ሰው እንዳያለቅስባችሁ ለምናችኋል። የሚሞት ሽማግሌ እንዳይረግማችሁ ለምናችኋል። የእግዚአብሔርን እንዳትሰርቁ ለምናችኋለሁ። በላባችሁ እንድትከብሩ በሰራችሁት አስራት እንድታወጡ ለምናችኋል። የሰው ደም እንዳታፈሱ ለምናችኋል። እግዚአብሔር ጋር ታረቁ ብዬ ለምናችኋል። ዛሬ የተለየ ዕለት ነው። መድኃኔዓለምና ዓርብ እጅግ የተለየ በቤተ ክርስቲያን በሊቃውንቱ ዘንድ ብዙ ትርጉም ያለው በክርስቲያን ዘንድ ብዙ ትርጉም ያለው ቀን ነው። በዚህ ዕለት ወደ ትምህርቴ ከመግባቴ በፊት ሁላችሁ በዚህ እንዳላችሁ በህሊናችሁ ወደ ቀራንዮ እንድትሄዱ በጎልጎታ በኢየሱስ ክርስቶስ በመስቀሉ ትይዩ እንደ ቅዱስ ዮሐንስ እንድትቆሙ እለምናችኋል። ዛሬ በቅዳሴ የነበራችሁ የዮሐንስ አፈወርቅን ቅዳሴ ሰማችሁ የምትወዱት ሰዎች ለመድኃኔዓለም አልቅሱለት። እርቃኑ የሚታያችሁ ከሆነ ግርፋቱ ትዝ የሚላችሁ ከሆነ ሰንበሩ የሚሰማችሁ ከሆነ ስቃዩ የሚሰማችሁ ከሆነ ህመሙ የሚሰማችሁ ከሆነ የአይሁድ ጅራፍ መድኃኔዓለም የተቀበለውን የአይሁድን ርኩስ ምራቅ የምታስታውሱ ከሆነ ስላንተ እንደሆነ ከገባ ስላንቺ እንደሆነ ከገባሽ በሁለት ወንበዴ መካከል የተሰቀለውን ነፃ አውጪያችን መሲሁ ክርስቶስን እያሰባችሁ አልቀሱለት ይለናል። ኢትዮጵያዊ ቄርሎስ መፍቀሬ ድንግል አባ ጊዮርጊስ ዘጋስጫ በመስቀሉ አጠገብ የተገኘውን በክርስቶስ ፍቅር ልቡ እየተቃጠለ ያለቀሰውን ዮሐንስ ወንጌላዊን የጌታ ወዳጅ ፍቁረ እግዚእ የተባለውን እንዲህ ይለዋል። በአንጻረ መስቀል ቀዊሞ ዮሐንስ በከየ፣ በመስቀሉ አጠገብ በመስቀሉ ትይዩ ቆሞ ዮሐንስ አለቀሰ እንዲህ ብሎ ወይሌ ወይሌ ወየው ወየው አለ። የኔን እርቃን ሊሸፍን እሱ እርቃኑን ተሰቀለልኝ አለ። ክፉዎች አይሁድ ራሱን በዘንግ ሲመቱት አየ። ይሄ ሁሉ ስለ ሰው ልጆች የተከፈለ ዋጋ ነው እያለ ገዳዮቹን መግደል ሲችል አጥፊዎችን ማጥፋት ሲችል ለሰው ልጆች ያደረገውን ቸርነት እያሰበ ዮሐንስ አለቀሰ። ምነው ወገኔ መድኃኔዓለምን ተወደው የለ? ምነው የእናቴ ልጅ አማኑኤልን ተወደው የለ? የተደረገልህን እያሰብክ ማልቀስ ለምን ከበዳችሁ? ዛሬ የሚያስለቅሰን የቤታችን ጉድለት ብቻ ሆኗል። የሽሮና የበርበሬ ጉዳይ ብቻ ነው የሚያስለቅሰን። እስቲ መስቀል ላይ እንገኝ። ልቡናችሁ በሰማይ ይሆን። በላይ ያለውን አስቡ ብሎናል። በሰማይ ያለውን እናስብ። መድኃኔዓለምን እናስበው።
ርቃን የተሰቀለውን እናስበው። ህሊናችን በሰማይ ይሁን፣ በላይ ያለውን እናስብ። እንደ እግዚአብሔር በጎ ፈቃድ መድኃኔ ዓለምን እያሰባችሁ ቀራንዮን እያሰባችሁ ለዛሬ የሚበጀንን ጥቂት ቃል እንካፈላለን። ዝናቡ እስካስኬደን ድረስ አብረን እንቆያለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ እለምናችኋለሁ ይላል። ቅዱስ ጳውሎስ የጠርሴስ ሰው ነው። ጠርሴስ የምትገኘው በዛሬዋ የቱርክ ግዛት ውስጥ የምትገኝ ደሴታማ ከተማ ናት። ቅዱስ ጳውሎስ ቀናተኛ ምሁረ ኦሪት ነበር። ጌታ በደማስቆ ጎዳና የጠራው በ3 ቀናት ውስጥ ክርስቶስ ለራሱ ምርጥ ዕቃ ያደረገው ነው። በስንት ቀናት ውስጥ? እንኳን 3 ቀን 30 ቀን ብንሰበክ እኛ ምን እንደምንሆን ታውቃላችሁ። ዛሬ ስብከቱን ለምደነዋል፣ ዝማሬውን ለምደናል። አድንቀን አጨብጭበንለት የምንሄደው ሰባኪውን ካልሆነ በስተቀር እኛ ልባችን የሚሰበክ አይደለም። የኛ ልብ በቀላል የሚደነግጥ ልብ የለንም። ታውቃላችሁ። ትላንትና ዝማሬ ያስለቅሰናል፣ ዛሬ ግን አያናለቅስም። ትላንት ነገረ ክርስቶስ ነገረ መስቀሉን እያሰብን እናለቅሳለን። ሐዋርያው ቅዱስ ጳውሎስ ከተጠራ በደማስቆ በታላቅ ብርሃን ከተጠራ በኋላ የ3 ቀናት ጊዜ በኋላ ክርስቶስ ለራሱ ምርጥ ዕቃ ያደረገው ነው። ከኢየሩሳሌም እስከ ሮም፣ ከእንግሊዝ እስከ እልዋሪቆን ወይም የዓለም ዳርቻ ድረስ ወንጌልን በማገልገል የደከመ ሐዋርያ ነው ቅዱስ ጳውሎስ። ቅዱስ ጳውሎስ ስለ ወንጌል የተደበደበ፣ ስለ ወንጌል የታሰረ፣ ስለ ወንጌል በእሳት የተቃጠለ፣ በድንጋይ የተወገረ፣ በጦር የተወጋ፣ ይሄ ብቻ አይደለም፣ ስለ ክርስቶስና ስለ ወንጌል ልዩ ልዩ መከራና ፈተና ሲደርስበት ሀብተ ፈውስ ተሰጥቶት ነበርና ገዳዮቹንና መከራም ያደርስባቸውን ሁሉ ይፈውሳቸው ነበረ። ለዚህ ሁሉ ጊዜ ዘውትር በቅዳሴ ምን ትሰማላችሁ? ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን። ቅዱስ የተለየ ሐዋርያ ለአገልግሎት የተመረጠው ቅዱስ ጳውሎስ ፈዋሴ ዱያን ነው፣ ህመምተኞችን የሚፈውስ ነው ይላል። የቅዱስ ጳውሎስ አምላክ ሁላችንም ይፈውሰን። የቅዱስ ጳውሎስ ጸሎት ሁላችንም ይፈውሰን። ከዚህ በኋላ የኔ ነገር እንደገና ይስተካከል ይሆን እያሉ በተስፋ መቁረጥ ውስጥ ያሉት በእነርሱና በሞት መካከል አንድ እርምጃ እንደቀረ የሚሰማቸውን ሐዋርያው ቅዱስ ጳውሎስ እንዲህ ይላቸዋል፣ እለምናችኋለሁ ይላቸዋል። እስቲ በሉ፣ ምን እላችኋለሁ? እለምናችኋለሁ። ተስፋ የቆረጡትን እለምናችኋለሁ። ተስፋ እንዳትቆርጡ። እግዚአብሔር ተስፋ የሚደረግበት አምላክ እንጂ ተስፋ የሚቆረጥበት አይደለም። በሰዎች ተስፋ ልንቆርጥ እንችላለን፣ በእግዚአብሔር ግን ተስፋ አይቆረጥም። ስለዚህ እለምናችኋለሁ ካለ በኋላ ምንድን ነው የሚለምነው ስትሉ መድኃኔ ዓለም ሞትን በሕይወት ለቅሶን በሰርግ መለወጥ ይችላልና ተስፋ የቆረጣችሁ አይዟችሁ፣ ራሳችሁ እንዳታጠፉ እለምናችኋለሁ። እለምናችኋለሁ፣ አይዟችሁ፣ ኑሮ ያንገሸገሻችሁ እለምናችኋለሁ። ይሄንን ቀን እመኑኝ ትሻገራላችሁ። የሚያሻግር ሙሴን አግኝታችሁ ሳይሆን እግዚአብሔር ሕዝቡን ማሻገር ስለሚችል እስመ እግዚአብሔር እየገድፎሙ ለሕዝቡ በእንተ ቅዱስ ስሙ ተብሎ ተጽፏል። እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተወውም። እስቲ አይተወንም በሉ። እግዚአብሔር የማይተወን የእጁ ሥራ ስለሆንን በእጆቹ ስላበጃጀን የሕይወት እስትንፋስን እፍ ስላለብን ከዛም አልፎ ስለሞተልን የደም ዋጋ ስለከፈለልን መድኃኔ ዓለም ይወደናል። ስለዚህ ምን አለ? ተስፋ አትቁረጡ ብዬ እለምናችኋለሁ አለ። በመሃል ይህንን ቃል ሁላችሁም እንድጠሩ እለምናችኋለሁ በሉ እስቲ። የእኔ ፀሐይ እየጠለቀ ነው። ጥሩ ኑሮ መፈለግ ጨርሻለሁ። አሁን የምፈልገው ጥሩ ሞትን መሞት ነው ለምትሉ ቅዱስ ጳውሎስ እንዲላቸዋል፣ እለምናችኋለሁ። ሞታችሁ በሕይወት ይለወጣል። ጠላት የደገሰላችሁ የሞት ድግስ ይሻራል። እለምናችኋለሁ፣ ትሻገራላችሁ። እባካችሁ ተስፋ አትቁረጡ። እግዚአብሔርን ተስፋ አድርጉት። ይሄንን ጨለማ ትሻገራላችሁ፣ ብርሃን ታያላችሁ። ቀን ይወጣልሻል እህቴ፣ እለምንሻለሁ፣ ተስፋ እንዳትቆርጪ ይልሻል ቅዱስ ጳውሎስ። እግዚአብሔር ተስፋ ይቀጥልልን። ከበሽታችን ጽናት የተነሳ ተስፋ የቆረጥን፣ ዘመድ ከማጣት የተነሳ ተስፋ የቆረጥን፣ በዘመድ በጓደኛ በወዳጅ ተከርተን ተስፋ የቆረጥን፣ በሰው ላይ ያለን ተስፋ ተሟጦ ከሰው ተለይተን በር ዘግተን ዛሬ ለብቻችን የምንኖራለን። እንዲህ ይላል፣ በተዘጋ ቤት ውስጥ የሚገባው እግዚአብሔር፣ የተዘጋብንን የኑሮ ደጅ መክፈት የሚችለው እግዚአብሔር፣ እለምናችኋለሁ ተስፋ አድርጉ ትቆማላችሁ ይለናል። እግዚአብሔር ያቆመን እንደገና። ቋጠሮን የሚፈታ ጌታ ዛሬም በክብሩ አለና
ወገኖቼ ተስፋ አትቁረጡ፣ እለምናችኋለሁ ተስፋ እንዳትቆርጡ። እለምናችኋለሁ ብሎ እንደው በጣም ደጋግሜ ነው ያልኳችሁ። እስቲ ምን እላችኋለሁ አልኳችሁ? እለምናችኋለሁ። የሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ቅዱስ ጳውሎስ ወንጌል ለመስበክ ከሲላስ ጋር ወደ አንዲት ከተማ ይገባ ነበር። ቅዱስ ጳውሎስ በሚያልፍበት ቦታ የታመመ ሰው ካለ ይፈውስ ነበር። የቅዱስ ጳውሎስ ጨርቁ ድውያንን ይፈውስ ነበር። ብዙ ሰዎች ከሕመማቸው ይፈወሱ ነበር። ብዙ ሰዎች ከሕመማቸው ይፈቱ ነበር። ሐዋርያው ቅዱስ ጳውሎስ በሚያልፍበት ስፍራ በአጋንንት ስራት የተያሰሩ ሰዎች ከስራታቸው ይፈታሉ። የክርስቶስ ጸጋ የአስማተኛን ኃይል ያደክማል። ዛሬም የአስማተኞችን ኃይላቸውን ያድክምልን። የመተተኞችን ኃይል ያድክምልን። የደጋሚዎችን ኃይል ያድክምልን። የሟርተኞችን ኃይል ያድክምልን። ጳውሎስ በሚገባበት ሰፈር፣ ቅዱስ ጳውሎስ በሚያልፍበት ጎዳና ሁሉ አጋንንት በውስጣቸው ያደረባቸው ሰዎች ሁሉ እየጮሁ እንዲህ ይላሉ፣ የልዑል አምላክ ባሪያ እያሉ ለጳውሎስ ይመሰክሩለታል። የአጋንንት ምስክርነት በመጽሐፍ ቅዱስ ተቀባይነት ባያገኝም በከተማው ላይ ግን አንድ የሟርተኝነት መንፈስ፣ ጠንቋይ መንፈስ ያደረባት ሴት፣ ላይዋ ላይ ያደረው መንፈስ ስለ ሰዎች እየተናገረ ለጌቶቿ ገቢ የምታስገኝ አንዲት ሴት ነበረች ይላል ቅዱስ መጽሐፍ። የሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ተመልከቱ። ይገርማችኋል። ሐዋርያው ቅዱስ ጳውሎስ በዛ ከተማ ሲያልፍ ይችን ሴት በርቀት ሆና ቅዱስ ጳውሎስን ታያለች። የእግዚአብሔር መንፈስ፣ እግዚአብሔር ጸጋ ያደረበት ጳውሎስን አይታ አንድ ነገር ተናገረች። ሲላስ ከጳውሎስ ጋር አለ። የእግዚአብሔርን የመንግስቱን ወንጌል ይሰብካሉ። ጳውሎስ እየጮኸ አዳኝ ስለሆነው፣ ነፃ አውጪ ስለሆነው ስለ መድኃኔ ዓለም አዳኝነት ይናገራል። ዓለም ሁሉ ያውራ፣ መድኃኔ ዓለም ያድናል። መድኃኔ ዓለም ከስጋ ብቻ አይደለም ከነፍስ ያድናል። የነፍስን እስራት የሚፈታ ማን ብቻ ነው? ከዘላለም ሞት ያስመለጠን መድኃኔ ዓለም ነው። ከሲኦል እስራት ያወጣን መድኃኔ ዓለም ነው። ከጨለማ አገዛዝ ወደሚደነቅ ብርሃን ያመጣን መድኃኔ ዓለም ነው። ይሄንን እውነት እመኑበትና ዳኑ እያለ ቅዱስ ጳውሎስ ሲሰብክ በውስጧ ያደረው መንፈስ የጳውሎስ እና የሲላስን ወንጌል ለመረበሽ አቅም አጣ። አንዳንድ ጊዜ ወንጌል ሲሰበክ፣ ምእመናን ሲሰባሰቡ፣ ህዝቡ ወደ ክርስቶስ መንግስት እንዳይጨመሩ ሰይጣን በልዩ ልዩ ሁኔታ ወንጌል ለማደናቀፍ፣ ህዝቡ ወደ እግዚአብሔርን እንዳይሰሙ ለማድረግ ያውካል። የሚያውከው መንፈስ ግን በጳውሎስ ጸጋና ኃይል፣ በጳውሎስ አምላክ በኢየሱስ ክርስቶስ ስልጣን ተሸነፈ፣ ተያዘና ያ ክፉ መንፈስ በጳውሎስ ፊት ለፊት እንዲህ ብሎ መሰከረ። ሰማችሁኝ? እውነተኛው መንገድ የሚያሳዩዋቸው የልዑል አምላክ ባሪያዎች እያሉ መሰከሩ። እውነት ነው። ጳውሎስ ራሱን ባሪያ እያለ ይገልጣል። የልዑል አምላክ ባሪያ ነው። የኢየሱስ ክርስቶስ አገልጋይ ነው። የኢየሱስ ክርስቶስ እንደራሴ ነው። ጳውሎስ ሰማ፣ አደመጠና እንዲህ ብሎ አለ፣ ዝም በል አለው። ዛሬም የሚናገረውን ክፉ መንፈስ ዝም ያድርግልን መድኃኔዓለም። ለፍላፊውን መንፈስ ዝም ያደርግልን። ሟርተኛውን መንፈስ ዝም ያደርግልን። ና ዝም በል አለው። አያችሁ፣ አጋንንት ከመጣ በኋላ ማድመጥ አይደለም፣ በክርስትና አይደመጥም። አንዳንድ ቀን እናንተ ሪካርድ ሁሉ የምታደርጉት ሰዎች ትኖር አትጠፉም። እንደው ሲለፈልፍ ቆይ ስለገሌም ጠይቁልኝ የምትሉ አትጠፉም። የአጋንንት ምስክርነት አይደመጥም። ሰማችሁኝ አይደል? ከ10 ነገሮች ውስጥ 4ቱን እውነት ይነግሯችሁና 6ቱን ውሸት ይቀላቀልባችኋል። 4 እውነት ለማግኘት ብላችሁ 6 የአጋንንት ውሸት ከምትሰሙ ሁሉም ቢቀር ይሻላል አይሻልም? እውነት ነው። ጳውሎስ እኮ የእግዚአብሔር አገልጋይ ነው። የልዑል አምላክ ባሪያ ነው። ሲላስም እንደዛው በጳውሎስ የተጠራ ነው። እውነት ተናግሯል። ጳውሎስ ግን እንዲናገር አላዘዘውም። ለምን? ዝም በል አለው። በኋላ የሐሰት አባት ነው። አጋንንትን መስማት አልተፈቀደልንም። የአጋንንትን ወሬ መስማት አልተፈቀደልንም። ዛሬ በመስማታቸው ምክንያት ትዳራቸው የፈረሰባቸው ባለትዳሮች አሉ። እናትህ አርጋ፣ አክስትህ አርጋ፣ አጎት ወርውሮ እየተባባሉ፣ እንትና የምትባለው አስመትታብሽ እየተባባሉ፣ በወንድማማች መካከል ጸብ ዘርቶ እናንተ በማድመጣችሁ የተነሳ አጋንንትን ለማድመጥ የተዘጋጃችሁትን ያክል ሥላሴን ብትሰሙት የት በደረሳችሁ። እና ዝም በል ካለው በኋላ ምን አለው? ለቀሃት እንድትወጣ አዛለሁ አለው። አጋንንት መንደራችን ለቆ እንዲወጣ ሥላሴ ያግዘን። አጋንንት ከተማችን ለቆ እንዲወጣ ሥላሴ ያግዘን። ቤታችሁን ለቆ እንዲወጣ ሥላሴ ያግዛችሁ። መንበርከክ ነው እሱም ማሸነፊያ። ትህትና ይጠላል ሰይጣን። በሥላሴ ፊት መንበርከክ ነው።
ለሊት ተነስተሽ ተንበርከኪ። ለሊት ተነስታ ተንበርከክ። የከበደ ነገር አለ፣ የምትጨነቅበት ነገር አለ። የከበደሽ ነገር እንዲቀልልሽ ወደ መድኃኒዓለም መንበርከክ ነዋ። ወደሚረዳን ጌታ፣ ወደሚያግዘን ጌታ እና ቅዱስ ጳውሎስ መንፈሱን ገዘተው አወገዘውና ከሷ ለቀ ውጣ አለው። ወዲያውኑም ጣላትና መንፈሱ ሲወጣ የልጅቷ ቤተሰቦች መጡና ለምን ገበያችን የገቢ ምንጫችን ሊቀርብን ነው? ለምን ከናጋንት ከነስራቷ እንድትኖር ፈርደንባታል? ለምን ፈታሃት አሉ። ይሄ ክስ ነው። ለምን ፈታሃት? ዓለም ታስራለች። መፍታት ስልጣኑ የተሰጠን ለኛ ነው። ለምን ፈታሃት? ጳውሎስ ሲላስ እናንተ በዚህ ከተማ በመምጣታችሁ ነው የገበያችን ምንጭ ናት ያስወገደችሁብን። በሷ ላይ ያደረው መንፈስ ስለ ሌሎች ሰዎች ሕይወት ታሪክ የተናገረ ጠንቋይ የሆነው መንፈስ እየጠነቆለ የሟርተኝነት መንፈስ ስለነበረ ያሟረተ ገቢ ያስገባልን ነበረ። ስለዚህ ጳውሎስ ይሄንን በማድረጉ መከሰስ አለበት ተብሎ ቅዱስ ጳውሎስ በወህኒ ቤት በፍርድ ሸንጎ ቀረበ። ምንድነው የጳውሎስ ጥፋቱ? በአጋንንት ስራት የታሰረ መፍታቱ ነው። ዓለም ትፈርድብናለች ከስራታችን ጋር እንድንኖር። ከነሰንሰለትሽ እንድትኖር ዓለም ትፈርድብሻለች ከነስራታችን። ልብ አድርጉ። ጳውሎስ በዚህ ስራት እንዲኖር ዓለም ያቺ የሟርተኝነት መንፈስ የነበረባት ሴት ከነስራቷ እንድትኖር ዓለም ፈርዶባታል። ጳውሎስ ግን እስራቷን ልፈታ ጌታ አዞኛል፣ ስለዚህ ፈታት። ወደ ጨለማ እስር ቤት ውስጥ ከሲላስ ጋር ተጣሉ። ወደ እስር ቤት ውስጥ ገቡ። ወደ እስር ቤት ውስጥ እንደገቡ ጳውሎስ እና ሲላስ ከጨለማው የተነሳ አጠገብ ለአጠገብ ሆነው አይተያዩም ነበረ። ድቅድቅ ጨለማ ውስጥ ታስረዋል። የጳውሎስ ጌታ ግን ብርሃን ነው። ያንቺ ጌታ መድኃኔዓለም፣ የምትንበረከክለት ጌታ መድኃኔዓለም፣ የምታመልኪው መድኃኔዓለም፣ በመቅደሱ ቆመሽ የምታስቀድሽለት፣ በስዕሉ ፊት ቆመሽ የምትማጸኙ መድኃኔዓለም፣ ዘውትር በአፋችሁ የምትጠሩት መድኃኔዓለም የትኛውንም የኑሮ ጨለማ የሚያስወግድ ብርሃን ነው። ወብርሃነ ጽድቅ ዘያበርህ ለኩሉ ዓለም የተባለ ለሰው ሁሉ የሚያበራው እውነተኛው ብርሃን ክርስቶስ ነው። ስለዚህ ጳውሎስ ይሄንን ብርሃን አምኖ ይሄንን ብርሃን ይዞ ይሄንን እውነት ሰብኮ ነው ወደ እስር ቤት የተጣለው። በጣም የሚደንቅ ነው። ጳውሎስና ሲላስ ይነጋገራሉ እንጂ አይተያዩም። በድምጽ ይነጋገራሉ። ጨለማው ከብዶናል፣ አንድ ነገር ማድረግ አለብን። በዝማሬ እግዚአብሔርን እናመስግናሉ። እስቲ ሁላችሁም በዝማሬ በሉ፣ እግዚአብሔርን እናመስግን። የዛን ሰዓት ጨለማው ይበራል። የዛን ሰዓት እስራታችን ይበጠሳል። የወይኒው መሰረት እስኪናወጥ ድረስ ለእግዚአብሔር በእስራቴ ደስ ይለኛልና በመታሰሬ ኮራለሁና አመሰግነዋለሁ አለና ጳውሎስና ሲላስ በእስር ቤት ሆነው እግዚአብሔርን በዜማ ማምለክ ጀመሩ። እግዚአብሔርን በዜማ ማመስገን ሲጀምሩ ጨለማ የነበረው ቤት ብርሃን ሆነ። የታሰሩበት ሰንሰለት ወለቀላቸው። ጨለማ የነበረው ቤት ብርሃን ብቻ አይደለም፣ የወይኒው መሰረት ሁሉ ከዝማሬው ኃይል የተነሳ ተነዋወጠ። እዛ በኋላ በሮች ሁሉ ተከፍተዋል። አሁን የተዘጋ ነገር የለም። የጳውሎስ አምላክ የተዘጋን ይከፍታል። ላንቺም የተዘጋብሽን ይክፈትልሽ። ጳውሎስን በደማስቆ ብርሃን የጠራው ኢየሱስ ክርስቶስ የተዘጋብህን የኑሮ ደጃፍ ይክፈትልህ። የትዳሩን ደጃፍ ይክፈትላችሁ። የልጅ በር የተዘጋባችሁ፣ የትዳር በር የተዘጋባችሁ አማኑኤል ይክፈትላችሁ። እና በሩ ተከፍቷል። ጳውሎስ እንዲህ አለ፣ መውጣት እንችላለን፣ ጌታ አስመልጦናል፣ ስናመሰግነው ሰንሰለቱ ተፈቷል አለ። ሰንሰለት እንዲፈታላችሁ ከነጉርለታችሁ አመስግኑታ። አይኩትዎ በእንተ ኩሉ፣ በሁሉ አመስግኑት፣ ሳታቋርጡ ጸልዩ። ወጸልዩ ወትረ፣ በሁሉ አመስግኑ፣ ሳታቋርጡ ጸልዩ። ማን ነው ሲጎርልበት የሚያመሰግን? ማን ነው በጉርለቱ የሚያመሰግን? እናቴ ልጅ አሁን ጎርሎብሽ ታመሰግኛለሽ? የቤት ኪራዩ፣ ኑሮው፣ ትምህርት ቤት ልጆችን መላክ ከብዷችሁ፣ የትምህርት ቤት ክፍያ መክፈል ከብዷችሁ፣ እንዲህ ባለ ችግር ውስጥ እንዲህ ባለ ሰንሰለታማና ውስብስብ ችግር ውስጥ እያላችሁ ለመድኃኔዓለም ካላችሁ መቀነታችሁን እየፈታችሁ እምጥታችሁ ትሰጣላችሁ። ማን ይሰጠናል ብላችሁ፣ ማን ይሞላልናል ብላችሁ ለማን አያችሁ? ልብ አድርጎ ቅዱስ ጳውሎስ በማመስገኔ ነው ጨለማው የበራው፣ በማመስገኔ ነው ሰንሰለት የተፈታው አለ።
ሰንሰለታችሁ የሚፈታው ስታመሰግኑ ነውና ከዛሬ በኋላ መስጋኙኝ የምታጉረመርሙ። አሁን ሁለት እግር ሁለት እጅ ኖሮ በሰው ትከሻ ሳትወርቅ ምርኩስ ሳትይዝ ታማረራለህ። አካላቸው ጎድሎ በሆስፒታል ያሉት ግን ምን ሊሉ ይችላሉ? አያችሁ፣ ተመስገን ይበቃል፣ እግዚአብሔር ይመስገን፣ በጎ ነኝ፣ ተሽሎኛል፣ ይመስገን ይላሉ። አንተ እየበላ አንተ እየጠጣ አንተ በወገን መካከል ሆነ ግን ሥላሴን ማመስገን አቅቷል። ጳውሎስ በስራቱ አመሰገነ፣ በስራቱም ይኮራ ነበረ። የሚያኮራ ስራት ስለ ክርስቶስ መታሰር ነው፣ ስለ ስሙ። አያችሁ፣ ክርስቶስ በሚለው ስም በወንጌል ምክንያት የሚደርስበትን ማንኛውንም መከራ እንደ ሙሉ ደስታ ይቆጥረው ነበረ። እና ይገርማችኋል፣ የመቶ አለቃው ዘወር ብሎ ሲመለከት ወደ እስር ቤቱ ጳውሎስና ሲላስ ያመለጡት መሰለው። አያችሁ፣ እስረኞች አመልጠውኛል፣ የታሰሩትን ልጠብቅ ነበረ ከንጉሥ ትእዛዝ የተሰጠኝ፣ ወየውልኝ፣ እነዚህ እስረኞች ካመለጡ ንጉሥ እኔን ብቻ አይደለም ቤተሰቦቼንም ይገላል። ስለዚህ ራሴን ማጥፋት አለብኝ አለ። ለዚህ ነው በመነሻዬ ላይ የኔ ፀሐይ እየጠለቀ ነው፣ ጥሩ ኑሮ መፈለግ ጨርሻለሁ፣ አሁን ጥሩ ሞት መሞት እፈልጋለሁ የምትሉ የእናንተን ችግር የሚፈታ የእናንተን ቋጠሮ የሚፈታ ጌታ ዛሬም በክብሩ አለና እለምናችኋለሁ፣ ተስፋ አትቁረጡ። ምን እላችኋለሁ? የትምህርታችን ርዕስ ምን እላችኋለሁ? እለምናችኋለሁ። እና ቅዱስ ያ የመቶ አለቃ ራሱን ሊያጠፋ ምን ሊል ራሱን ሊያጠፋ ንጉሥ አዋርዶ ከሚገለኝ ንጉሥ ቤተሰቤን ከሚገድል እነዚህን ሁለት በእስር ቤት የታሰሩ ጳውሎስና ሲላስ ስላመለጡኝ ራሴን ብገድል ይሻለኛል ብሎ የመጨረሻ መፍትሄ የመሰለው ራሱን ማጥፋት ነው። አሁን ተስፋ ቆርጣችሁ የሚነገረው ቃል እንደ ማደንዘዣ የምትጠቀሙ የላችሁም? አሁን ይሄን እንደ ተስፋ ማትቆጥሩ ተስፋ የቆረጣችሁ ባልኖርስ የኔ መኖር ምን ፈየደ የምትሉ ሰዎች አላችሁ። እና ራሱን ሊያጠፋ ሲል ጳውሎስና ሲላስ አዩት ይላል። ምን አሉ? በራስህ አንዳች ነገር አታድርግ አሉት። እስቲ ይሄንን ቃል ከኔ ጋር በለው፣ በራስህ በለው። አንዳች ነገር አታድርግ። እኛ አልጠፋንም ማለት እኛ ከጠፉት ወገን አይደለንም። አያችሁ፣ እኛ እስር ቤት ሰብረን ምንጠፋ ሌቦች አይደለንም። እኛ ወንበዴዎች አይደለንም። ቢከፈትልንም አልወጣንም። የናዝሬቱ ተስፋ የማርያም ልጅ መድኃኔ ዓለም የተዘጋብንን ከፍቶልናል። ዓለም የዘጋችብንን ዓለም የቆለፈችብንን ከፍቶልናል። የተቆለፈብሽ እስኪከፈት ድረስ መድኃኔ ዓለምን ብቻ ደጅጥኝ። እዚህም እዛም እንዳትረግጡ፣ አትወላውሉ፣ በእምነት ጽኑ። መቼ እንደሚጎበኛችሁ አታውቁማ። የመቶ አለቃው ቆልፎበትቸዋል፣ ቆልፎ በደጅ ይጠብቃቸዋል። የተቆለፈውን ግን አያችሁ መድኃኔ ዓለም ከፍቶታል። እስቲ የተዘጋባችሁ እንዲከፈትላችሁ የምትፈልጉ በተለይ በዚህ ሱባኤ በዚህ ጾም ለቅሶ ወደ እግዚአብሔር ያቀርባችሁ እንባችሁን ወደ እግዚአብሔር ያፈሰሳችሁ አማኑኤል ሆይ ጎብኘኝ፣ አቅቶኛል፣ ዝያለው፣ ደክሞኛል፣ ሰልችቶኛል የምትሉ በልዩ ልዩ ሁኔታ ውስጥ ያላችሁ ሰዎች የተቆለፈውን የሚከፍተው የናዝሬቱ ተስፋ አማኑኤል ይክፈትላችሁ። የማርያም ልጅ መድኃኔ ዓለም ይክፈትላችሁ። ራስን አታጥፋሉትና ራሱን ከማጥፋት አዳኑት። ጳውሎስ በተከፈተለት ወጥቶ ቢሆን እኮ ያ ሰው ምን ብሎ ነበረ ማለት ነው? ንገሩኛ። ራሱን አጥፍቶ ነበረ። እግዚአብሔር ያቀበለው መንፈስ ቅዱስ ያሳወቀው አንድ እውነት አለ። ጳውሎስ በሩ ተከፍቶለታል። የተከፈተው ደግሞ እንዲወጣበት ነው። በተከፈተው እንዲያልፍ ነው። ተከፍቶልኛል ግን ቆይ አለው ሲላስን። መውጣት የለብንም፣ እግዚአብሔር ሌላ ተአምራት ያደርጋል። ቆይ እንዳትወጣ እለምናለሁ፣ ቆይ አለው። ግዴላችሁም እለምናችኋለሁ፣ በዚህ ቤት ቆዩ፣ የትም አትሂዱ፣ አድራሻ አትለውጡ፣ አስማተኛ መንደር አትሂዱ፣ ስርማሹንም ቅጠል በጣሹንም አትጠይቁ፣ ኮከብ ቆጣሪው ጋርም አትሂጂ። እድል ፈንታሽ ሥላሴ ነው፣ እሱን ጠብቂው፣ እሱን በማምለክ ያጽናችሁ መድኃኔዓለም። ቆይ እንዳትሄድ እንዳትወጣ እለምናለሁ፣ ቆይ አለው። በመቆየቱ የአንድን ሰው ሕይወት አተረፈ ጳውሎስ። ከዛ መቶ አለቃው ምን አለ? እናንተ የልዑል አምላክ ባሪያዎች፣ እናንተ ነፍሴን አትርፋችሁልኛል፣
በእናንተ ጌታ በኢየሱስ ክርስቶስ አምናለሁ። እባካችሁን በጨለማ ነው የምኖረው፣ ወደ ብርሃን መውጣት ፈልጋለሁ። የእናንተን ጌታ ኢየሱስ ክርስቶስን አምላኬ ነው፣ አመልከዋለሁ፣ አዳኜ ነው፣ አምንበታለሁ። እባካችሁ እንዳትተውኝ፣ ወደ ቤት እንሂድና እኔ ያመንኩበትን ጌታ ቤተሰቦቼ እንዲያምኑ እርዱልኝ ብሎ ለመነ። ጳውሎስና ሲላስ ብዙ ከለመናቸው በኋላ ተነሱና ይህንን ሰው ተከትለው ወዴት ሄዱ? ንገሩኛ። ወደ እሱ ቤት ሄዱ። ቤተሰቡን አሳምነው አስተምሮ ካጠመቁ በኋላ ግብዣ አድርጎላቸው የክርስትና ዕለት ግብዣ ጋበዛቸው። ፍሪዳ አረደላቸው፣ ወይን አጠጣቸው፣ ጋበዛቸው። ዛሬ ከምን ተነስተን ይመስላችኋል የክርስትና ቀን ድግስ ምን ደግሰው? አንዳንዱ ኢንዶ ኦርቶዶክሳውያን አበዙት። አንዴ ተስካር ይሉናል፣ አንዴ ዝክር ይሉናል። በጣም ኤክስትራቫጋንሲ እንዶ ከአቅም በላይ ወጪ ነው እያሉ ደግሞ እንዶ በእንግሊዘኛ እያሽሞነሞኑ የሚነግሯችሁ ሰዎች አሉ አይደል? እንዳይመስልሽ እናቴ ልጅ እንዴ ሰማያዊ ዜግነት አግኝተህ እንኳን ሰማያዊ ዜግነት የምታከብሯቸው እንዴዎች መቼም ወጣቶች ታውቁታላችሁ። ምንዴ እያላችሁ እንደምታከብሩ አሁን ዴ በዴ ነው እየሰማችሁ ናል። የሀገር ዴ አለ፣ ክሬዚ ዴ አለ፣ ምናምን ዴ አለ። እንግዲህ እብደት ራሱ እንትን ተሰጥቶታል፣ ቀን ተሰጥቶታል። አንተ ማታከብረው የመድኃኒዓለምን ቀን ነው። ዓለምን ማታከብረው እሱን ቀን ነው። አያችሁ የተሰቀለበትን እቺን ዕለት ዓርብ ውለታ የተዋለልን እና የክርስትና ዕለት ነው። ድግስ ደግሶ ያው ከዚህ የተነሳ ነው የክርስትና ድግስ እየደገስን ሰዎችን በቤታችን ጠርተን ድሆችን ሰብስበን ምናበላ ይሄንን ደስታ ለመግለጽ ነው። ሐዋርያው ቅዱስ ጳውሎስ እለምናችኋለሁ በሚለው ንግግሩ 4 ነገሮችን አስቀምጦልናል። የመጀመሪያው የራሱን ትሁት ስብዕናን የገለጠው እየሰማችሁ ነው። ትሁት እለምናችኋለሁ ብሎ ለማኝ መሆኑ፣ ተለማማጭ መሆኑ፣ ትሁት ስብዕና እንዳለው የቅዱስ ጳውሎስ ማንነት የሚገልጥ ቃል ነው። ሁለተኛው እለምናችኋለሁ እያለ የሚገልጠው ኩዌሽን ማርክ ጥያቄ ምልክት አለው። የሰዎችን ነፃ ፈቃድ ነው። እየሰማችሁ ነው። እለምናችኋለሁ ብሎ የሚለምን ፈቃዳቸውን እየጠየቀ ነው። የሰው ነፃ ፈቃድ ቅዱስ ጳውሎስ አክባሪ ነው ማለት ነው። ሌላው ደግሞ እለምናችኋለሁ የሚለው ቃል የንግግር ጥበብን ያሳያል። የምን ጥበብን ንገሩኛ? የንግግር ጥበብን። አራተኛው የወንጌል ጠባይን ያሳያል። ወንጌል ተለማማጭ ልመና ነው። እየሰማችሁ ነው። ታረቁ ብለን እንለምናችኋለን፣ ተስማሙ ብለን እንለምናችኋለን ይላል። በጣም ስለ ፍቅር የሰበከው ደግሞ የጌታ ወዳጅ የፍቅር ሰባኪ የምንለው ቅዱስ ዮሐንስ ወንጌላዊ ደቂቄ የተፋቀሩ በበይናቲከሙ ይለናል። ልጆቼ እርስ በርሳችሁ ተፋቀሩልኝ እያለ ይለምነናል። ቅዱስ ጳውሎስ በመልእክቱ ብዙ ጊዜ እለምናችኋለሁ እያለ የወንጌል ጠባይ ነው መለመን። ራሱን ትሁት ስብዕና ያሳየናል። የሰዎችን ነፃ ፈቃድ የሚያሳየን ነው። ሐዋርያው ቅዱስ ጳውሎስ እጅግ ትሁት ነበረ። በጣም የሚገርማችሁ ቅዱስ ጳውሎስ በመልእክቱ የገለጻቸውንና እኛ በዚህ ዘመን ያለነው ሐዋርያንን ብለን የምንጠራው እንዴት አይነት ህይወት እንዳለን እያነጻጸርን ጥቂት እንይ። አምላከ ቅዱስ ጳውሎስ ከሁላችን ጋር ይሁን። ቅዱስ ጳውሎስ እንዲህ ይላል፣ እኔ የክርስቶስ ባሪያ ነኝ ይላል። በማርያም በሉ ሁላችሁ ውስጥ አቤት። እኛ ደግሞ የንጉሥ ልጆች ነን እንላለን። የገሌ ልጅ ነኝ ሽለላችን፣ ፉከራችን የገሌ ዘር፣ የሳተናው ልጅ፣ የምናምን ልጅ፣ ይሄ ነው ፉከራችን። ቅዱስ ጳውሎስ ምን ይላል? እኔ የክርስቶስ ምንድን ነኝ ይላል? ባሪያ ነኝ። እኛ አሁን በዚህ ዘመን ባሪያ ነኝ የሚል ሰው ታገኛላችሁ? ንገሩኛ። እንደው የሮያል ፋሚሊ ከሆነ እኔ ነገስታት ዘር እኮ ነኝ፣ እኮ የገሌ ልጅ ነኝ ነው የምንለው የምንመካበት። ቅዱስ ጳውሎስ ትህትናውን እንድታዩት ነው። በጣም የሚገርማችሁ ቅዱስ ጳውሎስ ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። እኛ ደግሞ እምቅ ኃይል አለኝ እንላለን። እችላለሁ፣ አደርጋለሁ የሚል መንፈስ አለ። ልዩነታችን ነው ማን ትሁት እንደሆነ። የቅዱስ ጳውሎስ ትህትናን በዚሁ ተመልከቱ። ቅዱስ ጳውሎስ ድንኳን እየሰፋ ለድሆች ይሰጥ ነበረ። እኛስ ድንኳን ከሚሰፉ እንዘርፋለን፣ ከሚሰሩት እንነጥቃለን። ልብ አድርጉት፣ ትህትናችንን ተመልከቱ። እሱ ቅዱስ ጳውሎስ ደሞዙን ትቷል፣ እኛ ለቦነስ እንጣላለን።
አይገርምም? ጳውሎስ ደሞዝ የለውም። በማንም አልከበርኩባችሁም ብሎ ድንኳን እየሰፋ ለድሆች ይሰጣል። ደሞዝ የለውም ከቤተ ክርስቲያን፣ ክፍያ የለውም በቤተ ክርስቲያን። ቅዱስ ጳውሎስ ደሞዙን የተወ ነው። እስቲ ቅዱስ ጳውሎስ በሉ። ደሞዙን የተወ ነው። እኛ ለቦነስ ነው የምንጣለው። የእናቴ ልጅ እንኳን ደሞዝ ልንተው ማለት ነው። ልብ አድርጎ እሱ በድንግልና ሕይወት ኖሯል። ላስቸግራችሁ ቅዱስ ጳውሎስ በሉ በድንግልና ሕይወት ኖሯል። እኛ በአንድ መርጋት አቅቶናል። ቅዱስ ጳውሎስ ስለ ትዳር መክሮናል። ባለ ትዳር ግን አልነበረም። ሰማችሁኝ አይደል? አንደኛ ቆሮንቶስ ምዕራፍ 7 ሙሉ ቻፕተሩን ብታዩ ምዕራፉ ሙሉ የሚያወራው ስለ ትዳር ነው። የሰማችሁኝ ነው አይደል? እንዴት መኖር እንዳለባችሁ ባለ ሚስቱ ሚስት ለባሏ ምን መምሰል እንዳለባት ሲናገር፣ ጳውሎስ ግን ትዳርን ኖሮ አይቶት አይደለም። የሕይወት መምህር ክርስቶስ ወይም መንፈስ ቅዱስ የገለጠለትን እውነትን ያስቀመጠልን። በጣም የሚገርም ነው። እሱ ስለ ምዕመናን መጽናት ምጥ ይዞታል። ስለማን መጽናት? ስለ ምዕመናን መጽናት ምጥ ይዞታል። እኛ ስለምናገኘው ጥቅም ምጥ ይዞናል። ስለምናገኘው ምን አልኳችሁ? ጥቅም። ስለ ምዕመናኑ መጥፋት እለምናችኋለሁ፣ ራሳችሁን እንዳትጎዱ በትዕግስት ጠብቁ። እግዚአብሔር ከእናንተ ጋር ነው። በጌታ ደስ ይበላችሁ። በዓለም ብትከፉ፣ በስራ ብትከፉ፣ በጤና ብታዝኑ፣ ወዳጃታችሁ ብታለቅሱ፣ በሐዘን ብትሆኑ፣ ምንም የምትደሰቱባት በምድር ላይ ብታጡ፣ በጌታ በኢየሱስ ክርስቶስ ምን ይበላችሁ ይለናል? ደስ ይበላችሁ። የቅዱስ ጳውሎስ ምጡ ጭንቁ ምንድነው ካላችሁ፣ ምዕመናን እንዲጸናለት ነው። እኛ እስካልን ስለምናገኘው ጥቅም ነው ምጣችን። እየሰማችሁ ነው? ምጣችን እሱ ነው። ቅዱስ ጳውሎስ መልሶ እንዲህ ይላል፣ ጸልዩልኝ ይላል። እስቲ በሉ እናንተ ደግሞ እኛን እንደዚህ እንዳያላችሁ አታስቸግሩ። እናንተም ጸልዩ እንጂ እንዴ አንቺ ቁጭ ብለሽ እንዴ ተይ እንጂ ተነሱና ጸልዩ እናንተ። እሺ እኔ አባቴ እኮ ገዳም ናቸውና ብያልሽ አትመኪ። ተነስተሽ ጸልይ። ተነስቶ መጸለይ ነው። እሺ የሰማችሁኝ አይደል? እግዚአብሔር የቆመን ሰው የሰማችሁኝ አይደል? የተኛን አይደለም የተንበረከከን ሰው ይፈልጋል። ተንበርከኩ፣ ጉልበታችሁ ይንበርከክ። መምሬ ገሌሌ ብቻ ተጠላሽ ቁጭ እንዳትይ ሐሳብሽ እንትሽ ተነስቶ መጸለይ ያስፈልጋል። እሱ ጸልዩልኝ ይላል፣ እኛ ሁሉን ጨብጠናል እንላለን። እርሱ በሰንሰለቱ ይኮራል። እስቲ በሉ ጳውሎስ በሉ በሰንሰለቱ በእስራቱ ይኮራል። እኛ በወርቅ በቀለበት እንኮራለን። አናሳዝን? ቤት ያለው ሰው በቤቱ ይኮራል። ጳውሎስ ግን ቤት አልነበረው። ቅዱስ ጳውሎስ እለምናችኋለሁ ይላል። እኛስ እነግርሃለሁ ስማ እንላለን። ልመናችሁን አያችሁ? ትዕቢታችንን እኛን አያችሁ? የጳውሎስን ትሕትና የእኛን ትዕቢት ይሁ። ጳውሎስ ልጆቼ ሆይ እለምናችኋለሁ ይላል። እኛስ እነግርሃለሁ ስማ እንላለን። እንደዚህ አይደል? አንተ ስማ እነግርሃለሁ፣ አንቺ ስሚ እነግርሻለሁ እንላለን። ትሕትና እንኳን በቃላችን እንኳን የለብንም፣ በንግግራችን አይታየብንም። ቅዱስ ጳውሎስ ፍጹም የሆነ ትሑት ነበረ። ጸጋ እንዳለን ምልክቱ፣ ጸጋ ካነሰንም እንዲበዛልን ምልክቱ መስፈርቱ ምንድነው ካላችሁ ትሕትና ነው። እንደ ቅዱስ ጳውሎስ ያለ ትሑት ስብዕና መድኃኔዓለም ያድለን። ለምናችኋለሁ በሉ። ቅዱስ ጳውሎስ እንዲህ ብሎ ለምናችኋለሁ ካለን፣ እኔ ደግሞ ታናሽ የምሆነው ከሁላችሁ የማንስ አንድ መልእክት በዚህ ጉባኤ ለማስተላለፍ ለምናችኋለሁ። ሞተ ወልደ እግዚአብሔርን እንድታስቡ ለምናችኋለሁ። ቀራንዮ እንድታስቡት በልናችሁ የተሰቀለው የናዝሬቱ ኢየሱስ ክርስቶስ እንድታስቡት ለምናችኋለሁ። በአንጻረ መስቀል የተገኘውን የበረታውን የጌታን ወዳጅ ዮሐንስ እንድታስታውሱት፣ ድንግል ማርያምን የኢየሱስ እናት ድንግል ማርያም አዛኝቷ እንድታስቧት እለምናችኋለሁ። ግፋ ሰማዕታትን ታስቡ ዘንድ እለምናችኋለሁ። ተዘክሮ ሞትን፣ ፈሪሃ መለኮትን፣ አክብሮ ሰንበትን በልባችሁ በሕሊናችሁ እንድታስቡ፣ በልባችሁ እንድትጠብቁ፣ በሕሊናችሁ እንድታስቡ እለምናችኋለሁ። ሌላስ ምን ትለምነናላችሁ ካላችሁ፣ ክፋትን እንድታቆሙ ለምናችኋለሁ። ተንኮልን እንድታቆሙ ለምናችኋለሁ።
መለያየትን እንድታቆሙ ለምናችኋለሁ። ከክፉ ሐሳብ ትለዩ ዘንድ ለምናችኋለሁ። ከኃጢአት ከተማ ትወጡ ዘንድ ለምናችኋለሁ። ከአድመኝነት፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት፣ ከመንደርተኝነት ትለዩ ዘንድ ለምናችኋለሁ። ታረቁ ብዬም ለምናችኋለሁ። ይቅር ተባባሉ ብዬ ለምናችኋለሁ። የበደላችሁን ካሱ ብዬ ለምናችኋለሁ። የቀማችሁትን መልሱ ብዬ ለምናችኋለሁ። የሰራተኛን ደሞዝ የቀማችሁ መልሱ ብዬ ለምናችኋለሁ። በሐቅ ስሩ፣ በሐቅ አግኙ ብዬ ለምናችኋለሁ። የሰው ሐቅ በሕይወታችሁ እንዳያልፍባችሁ ለምናችኋለሁ። የሰው ላብ እንዳይመጣባችሁ፣ ሰው እንዳያለቅስባችሁ ለምናችኋለሁ። ደሃ እንዳያዝንባችሁ ለምናችኋለሁ። የሚሞት ሽማግሌ እንዳይረግማችሁ ለምናችኋለሁ። የሚያድግ ልጅም እንዳታሳዝኑ ለምናችኋለሁ። የእግዚአብሔርን እንዳትሰርቁ ለምናችኋለሁ። በላባችሁ እንድትከብሩ በሰራችሁት አስራት እንድታወጡ ለምናችኋለሁ። ደሃ እንዳትበድሉ ለምናችኋለሁ። የሰው ደም እንዳታፈሱ ለምናችኋለሁ። በሚዛን እንዳትሰርቁ ለምናችኋለሁ። ከእግዚአብሔር ጋር ታረቁ ብዬ እለምናችኋለሁ። ከማጋር ከእግዚአብሔር ጋር። አሁን በዚች ጨለማ በዚች ምሽት መድኃኔዓለም ቢገለጥልን አስባችሁታል? ማን ቢገለጥልን? እስቲ ይገለጥልን የምትሉ አልገለጥ ያለውን የሕይወትሽን ጨለማ አማኑኤል ይግለጥልሽ። በኑሮ ያለውን ጨለማ ይግለጥላችሁ። በትዳር ውስጥ ያለውን መጋረጃ ይግለጥላችኋል። የተሸፈነባችሁን ነገር ሁሉ ይግለጥላችሁ። አባ ቢሾይን ታውቋቸዋላችሁ? አባ ቢሾይ የሚያውቃቸው እስቲ በላይ ግብጽ ካሉ ከከበሩ ቅዱሳን አንዱ አባ ቢሾይ መድኃኔዓለምን ዘውትር እንደተሰቀለ ሆኖ ያየዋል። የሰማችሁኝ ነው። ልክ ወደ በዓቱ በሚገባ ሰዓት ደግሞ ክርስቶስም እንደተሰቀለ ሆኖ የተወጋው ጎኑን እያሳየው ይገለጥለታል። ለአባ ቢሾይ ብቻ ከሺህ መነኮሳት መካከል በዛ ገዳም ለሚኖር ለአንዱ ብቻ መድኃኔዓለም ይገለጣል። ይሄን ነገር ለብዙ ዓመት እንደሚገለጥለት አባ ቢሾይ መድኃኔዓለም ይገለጥልኛል ብሎ ለሰው አላወራም፣ ለማንም ደብቋል። አንድ ቀን ግን ይሄን እውነት ብነግራቸው ሳለና ማይበረ መነኮሳት በተሰባሰቡበት አባ ቢሾይ እንዲህ አለ፣ መድኃኔዓለም እኮ ይገለጥልኛል አላቸው። መድኃኔዓለም ምን ይልልኛል? እንዴት ይገለጥልሃል? ትላንት ለመጣኸው ላንተ እኛ በዚህ ገዳም መኖር ከጀመርን ይሄን አክል ዓመት አስቆጥረናል። እንዴት ለኛ ሳይገለጥ ላንተ ይገለጣል? አይሆንም አሉት። በብዙ ዓመት መመላለስ እንዳይመስልሽ እናቴ ልጅ፣ በእግራችንማ ስንት ዓመት መጣን። ይኸው ብንቆጥረውማ ጉድ ራሳችን ትታዘቡታላችሁ። ማስቀደስ ከጀመርን፣ ኪዳን ማድረስ ከጀመርን፣ ውስጥ ገብተን ማህሌትን ሰዓታት መቆም ከጀመርን፣ ንስሐ አባት ከያዝን በጣም ብዙ ዘመን አስቆጥረናል። በልባችን ለክርስቶስ ከቀረብን ግን አንድ ቀንም እስቲ ቆጠሩት እስቲ። እና ይገርማቸዋል። አባ ቢሾይ እመኑኝ፣ መድኃኔዓለም ደግሞ ሲገለጥልኝ የተወጋው ጎኑን እያሳየኝ ነው የሚገለጥልኝ አላቸው። ምን ያለው ጎኑን? ምን ያለው ጎኑን? የተወጋው ጎኑን። መድኃኔዓለምማ ለአንተ የሚገለጥልህ ከሆነ እኛ እኮ ናፍቆታችን ነው እንዲገለጥልን እንፈልጋለን። እውነት የሚገለጥልህ ከሆነ አባ ቢሾይ በሚገለጥልህ ሰዓት እንዲህ ብለህ ጸልይልኝ አሉት። ምን ብዬ ልጸልይላችሁ? ለወንድሞቼም ተገለጥላቸው በልልን አሉት። እስኪ ሁላችሁም በሉ፣ ለወንድሞቼም ተገለጥላቸው። ዘይጼሊ ለርሱ ለራሱ የሚጸልይ አያችሁ፣ አንቀጸ ንስሐው እንደዛ ይላል። ለራሱ የሚጸልይ ለባልንጀራው የማይጸልይ ኃጢአት ይሆንበታል ይላል። እዚህ ስትመጡ ባልንጀራችሁንም አስቡት እሺ። ደክሞ በዓለም የቀረውን በልዩ ልዩ ሱስ ውስጥ ተጠምዶ ወደ ቤተ ክርስቲያን መምጣት ያልቻለውንም አስቡት። አያችሁ፣ አባ ቢሾይ ይሻለና የነዛን ሁሉ መነኮሳት ጸሎት ይዞ ወደ ኢየሱስ ክርስቶስ ቀረበ። መድኃኔዓለም በዛ በተለመደበት ሰዓት መጣና እጆቹን ዘርግቶ ሰላም ላንተ ይሁን ወዳጄ ሲለው ድፍት ብሎ ሰግዶለት የአምልኮ ስግደት መድኃኔዓለም ሆይ ወደ እኔ ወደ ጎስቋላው እንዴት መጣ? እባክህ ዛሬ ጥያቄ አለኝ መልስልኝ መድኃኔዓለም አለ። ዛሬ የምትጠይቁትን ጥያቄ አማኑኤል ይመልስላችሁ፣ መድኃኔዓለም ይመልስላችሁ፣ የረጲው መድኃኔዓለም ይመልስላችሁ። ጥያቄ ይዛችሁ የመጣችሁ ቋጠሯችሁ መድኃኔዓለም ይፍታላችሁ። ጥያቄ ይዣለሁ መድኃኔዓለም መልስልኝ፣
የኔ ልጅ ጠይቅ፣ አንተ ጠይቀ እኔ ማልመልሰው የለኝምና ጠይቅ አለው። እባክህን መድኃኔዓለም ለወንድሞቼም ተገለጥላቸው። መድኃኔዓለም እንዲህ አለ፣ ነገ እስቲ ነገ በሉ፣ የእናንተ ነገር ነገ ይፈታላችሁ። ዛሬ ማታ ያለቀሽበት ነገ እንባሽ ታብሶ በደስታ የምትቆሚበት ቀን ይሁንልሽ። ዛሬ ያነባችሁበትን ቀን ነገ ፋሲካችሁ ይሁንላችሁ። የሞት ያክል መሬት ላይ ወደቀባችሁን ነገር ትንሳያችሁ ክርስቶስ ያንሳላችሁ። ከእጃችሁ የተወሰደባችሁ ወደ እጃችሁ ይመልስላችሁ። የተበተነባችሁን ይሰብስብላችሁ። ነገ እስቲ ነገ በሉ። ነገ እኮ ተስፋ ናት። ነገ በሉላችሁ። የእናንተ ነገር ነገ ይስተካከል። የእናንተ ቋጠሮ ነገ ይፈታ። የእናንተ የመረረብ ሁሉ ነገር ነገ ይጣፍጥላችሁ። በአማኑኤል ይጣፍጥ፣ በመድኃኔዓለም ይጣፍጥ። ነገ በዚህ ሰዓት በተራራው ላይ ስለምገለጥላቸው በገዳም ያለ መነኩሴ ሁሉም እንዳይቀር አርዴቱ መነኮሳት ሁሉ በተራራው ላይ ይውጡ ንገራቸው። በዚህ ሰዓት ማንን ለማየት? ማንን ለማየት? እግዚአብሔርን ለማየት፣ መድኃኔዓለምን ለማየት ሁሉ ወጡ። ሰዓቱ ሳይደርስ ከ2 ከ3 ሰዓት እየቀደሙ ተራራውን ወጡት። አሁን ነገ ረጲ መድኃኔዓለም ላይ በዕለተ አማኑኤል በቀን 28 መጋቢት የሆነ ተአምር አለ ቢባል አረ የታባቱ ጥንቅር ይበል ወደ ቤትም አልሄድም እዚቹ ጠብቃለሁ እንዳያመልጠኝ ልትሉ ትችላላችሁ አይደል? አዎ መነኮሳቱ እየቀደሙ ተራራው መውጣት ጀመሩ እና ደካሞቹ ቀድመው ወጥተዋል። ኃይለኞቹ ደካሞቹን እያለፉ ወጥተዋል። አንድ ሽማግሌ መነኩሴ እድሜያቸው ያረጀ ዘመናቸውን ሁሉ በቤቱ የጨረሱ አረጋዊ መነኩሴ እና መውጣት አቅቷቸው ተራራውን እየቧጠጡት ደክሟቸው አይ መድኃኔዓለም ሊያመልጠኝ ዓለምን ትቼ የመነንኩለት የእናቴ አባቴን ቤት በልጅነት የተውኩለት ጌታ ዛሬ ሊያመልጠኝ ነው። አይ ጉልበቴ አንሶ አቅሜ ደክሞ አቅም ያላቸው ቀድመው ይላዩ ነው እያሉ እያዘኑ እባካችሁ እናንተ መነኮሳት በእጃችሁ እየጎተታችሁ መድኃኔዓለምን እኔም ልየው እናንተ የምታዩት እኔም አይለፈኝ እባካችሁ ሰዱኝ እያለ መለመን ጀመረ። ምን አሉት መነኮሳቱ? አንተን ስንጎትትማ አንውልም እሱ ያመልጠናልና ሁላችን ከሚያመልጠን አንተ አንድ ነህ፣ አንተ ቢያመልጥ ይሻላል ብለው ትተውት። ደሃ የምታልፉ ሰዎች ሳይኖርሽ ሊሆን ይችላል የምታልፊው፣ ሳይኖርህ ይችል ሊሆን ይችላል የምታልፈው። ከነሱ ከድሆቹ የሚወጣው ቃል እኮ የሚያስደነግጥ ነው አይደል? ስለ መድኃኔዓለም ሲሉ ቆማ ደም የከፈለልህ እኮ ነው መድኃኔዓለም፣ እርቃን የተሰቀለልህ እኮ ነው መድኃኔዓለም። አልፋ አትሂድ፣ ቁምና የምትሰጠውን እንኳን ብታጣ መድኃኔዓለም ይስጥልኝ በለው። ይሄ ስጦታ አይደለም? አዎ። ስለመቤቴ ካሉ ጨካኝ የሚራራባት ያዛኝቷ ስም ተጠርቶማ እንዳታልፊ። ስንቅሽ ናት፣ ምርኩዝሽ ናት፣ በረከትሽ ናት እኮ ድንግል ማርያም። እሷ ስንት ነገር እያደረገችልሽ የእሷ ስም ሲጠራማ አልፈሽ አትሂጂ። ቆሚና ካለሽ ስጪ፣ ከሌለሽ ግን ካለበት ያደርስልኝ ድንግል ማርያም ትስጥልኝ በሉ። ይህንን ሰው ማን ይውሰደው? ሁሉ ትቶት ሄደ። ምናልባት ብዙ ቀን አልፈን ነው ይሆን መድኃኔዓለም? ምናልባት መንገድ ላይ ብጫቂ ልብስ ለብሶ ድሃ መስሎ እጁን ዘርግቶ እኛን ሊያነሳ እሱ እጁን ዘርግቶ ምጽዋት የሚጠይቀን መስሎን ለምንሆን እኛ አልፈነው ሄደን ትተነው ሄደነው ይሆን መድኃኔዓለም? ተላልፈን ይሆን መንገድ ላይ ጨክነንበት አልፈነው ይሆን? ሳይመጣ ቀርቶ እኮ አይደለም መድኃኔዓለም፣ በር ዘግተንበት እንጂ ሳናገኘው ቀርተን አይደለም አልፈነው ነው እንጂ እሱማ በየቀኑ ያገኘናል። አያችሁ? እና መድኃኔዓለም እባካችሁ ስለ መድኃኔዓለም ለየው እያሉ እኛ አባት ይጣራሉ። ሁሉ መነኮሳት ወጡና አባ ብሾይ በመጨረሻ ደረሱ። አባ ምንድን ነው የሚያለቅሱት? ለምንድን ነው የሚያዝኑት? ምን ልርዳዎት አላቸው። የሚረዱኝማ መድኃኔዓለምን ለማየት ጓጓውኝ እንዳያልፈኝ ብዬ መድኃኔዓለም የሚያስለቅሰኝ እሱን ላጣው ነው ብዬ ነው ማለቅሰው። እና ሁሉም አቅም ያለው ተራራውን ወጥቷል። አቅም የደከመ ማን ይዞኝ ይውጣ? ሁሉም አንተንማ ስንጎትት አንውልም እያሉ ስተውኝ ሄዱ። እባክህን አባት ጨክንብኝ ይዘኝ ውጣ። እንዴት አድርጌ እንን ተራራ ተሸክመኝ እንደ ሕፃን አሉት። እስቲ ተሸክመኝ በሉ።
እስቲ መድኃኔዓለም የተሸከማችሁ እሱን የቻለኝ የምትሉ ከናስቸጋሪው ጸባያችን የቻለን እሱ ነው የምትሉ እንደ ልጅ ሽሩሩ ብሎ ጸባያችንን አስታሞ የቻለ እናት ያልቻለችውን አባት ያልቻለውን የቻለው ማን ነው? የቻለን ማን ነው? ክብር ለቻለን ለመድኃኔዓለም ይሁን። እሱ ነው የቻለ እና በሉ እንግዲህ አባ ከቻልኩኝ እሸከማለሁ ብሎ ፎጣቸውን ዘርግተው በጀርባ አዝለውት ተራራውን መውጣት እንደጀመሩ ከጀርባቸው ላይ ያለው ቤት እንደወረደ ሳያዩ ቅልል ሲላቸው አባ ቢሾይ የተሸከምኩት የት ገባ ብለው ዘወር ሲሉ የተወጋው ጎኑን አሳየና ወዳጄ ቢሾይ እኔ መድኃኔዓለም ነኝ አላቸው። እኔ ነኝ ይበላችሁ ዛሬ አለው ይበላችሁ መድኃኔዓለም ዛሬ እኔ ነኝ ወዳጄ። ይሄ ሁሉ መነኮሳት ተገለጥልን ብለው ጠይቀውኝ ነበረ። እኔም ተገለጥኩላቸው። በሽማግሌ ተመስዬ አቅመ ደካማ መስዬ እርዳታ ምጠይቅ መስዬ ብለምናቸው እርዱኝ ብላቸው ሁሉ ትተውኝ ሄዱ። ትተኸኝ ያልሄድከው አንተ ብቻ ነህ አለው። ወዴት እንሂድ ብንል ከዚህ ቤት የተሻለ ስሜጃ አለ? ንገሩኝ በማርያም አለ ወይ? ከመድኃኔዓለም ቤት የሚሻል ቤት አለ ወይ? ከዚህ ቤት የተሻለ እቅፍ አለ ወይ? ከዚህ ቤት የተሻለ ሰላም ሌላ ቦታ አለ ወይ? አለ? የለም። እና ለወንድሞችህ ተገለጥላቸው ብለህ ለምነኛል። እኔ ተገለጥቻለሁ። ተራራው ላይ የወጡትን ሂድና እንዲበላቸው እኔ ተገልጬላችሁ ነበረ፣ እናንተ በንቀታችሁ አለፋችሁኝ ይበላቸው። በምናችሁ አለፋችሁ? በምናችሁ? በንቀታችሁ። ዳን አትናቁ። እኔ ገርማችኋል። እዚህ ደብረ ሊባኖስ የሰማችሁኝ ነው አይደል? እንደ ወር በገባ በተክለ ሃይማኖት ቀን ትዝ አለኝና ከቤቴ እንደ ጻድቁን ተሳለሜ ለምን አልመጣም ብዬ አውቶቡስ ተራ ሄድኩኝ። የሰማችሁኝ ነው። እና በጣም ወደ ደብረ ሊባኖስ የሚሄደው ሰው ሞልቶ እና ሁሉ ያው መቼም ታውቃላችሁ ዛሬ እየተጋፋ የሚገባው ነው በጣም ብዙ ሰው አይደል? እንደው እንደ አባሉ ምለው እኮ እንደው የሚያስቀድም ሰው ጥቂት ሰው ነው ያለው። ገፍትሮ እናቱን ገፍትሮ የሚገባ አባቱን ገፍትሮ አቅመ ደካማውን ገፍትሮ የሚገባ ሰው ነው ያለው። እና ለካ በዛ በግፊያ መካከል መሃል እንደ ሳንዱች አስገብተው ሌቦች እቺ ቀሚሴን ቆርጠዋታል። ለካ ይሄ ሁሉ ሰርጀሪ ሲሰራ አላቅም ምን አይነት ማደንዘዣ እንደወጉኝ አማኑኤል ይወቀው። ቀሚሴ ተቆርጧል። ያስኳት ሳንቲም ተወስዳለች። የሰማችሁኝ ነው። እና አጋጣሚ መስቀልና ስልክ ያለው የድረት ኪሴ ውስጥ ነው ያለው። እና እንደምንም ረዳቷ የሚያውቀኛልና አባ ይግባዋልና አስገባኝ። ደብረ ሊባኖስ ስለሚያውቀኝ ገባሁኝ። ስገባ አባ ምን ሆኖ ነው ልብሶት የተቀደደው አለችኝ አንድ ልጅ። ኧረ አልተቀደደም ብዬ ሳይ ኧረ በደንብ ነው የተቀደደውና መቼም ሰርጀሪ የሰራ ሰው መልሶ አይሰፋውም። የሚቀድ እንጂ የሚሰፋ ሰው አታገኙ። የሰማችሁኝ ነው። እና አዘንኩኝ። የሰማችሁኝ ነው። እንደው ጻድቁ አንተም ብዬ ወጥቼ አልኩና አዘንኩኝ፣ ተሰማኝ። መሄጃ ብር እንኳን ስልክ ጥሩ ነው። አረ ስልኳ ብትወሰድ ነው ከባድ እኮ። እና በሞባይል ከፈልኩትና ወደዛ ደረስኩኝ። ልክ እንደወረድኩኝ ደብረ ሊባኖስ አንድ አሮጌ ልብስ የለበሱ ልብሳቸው በብዙ አይነት ጨርቅ የተሰፋ ነው። ጫማ የላቸውም። የሰሌን ቆብን ያደረጉት። ልክ እንደወረድኩኝ እጄን ጎተቱኝ። የሰማችሁኝ ነው። እና እኔ ጤነኛም አልመሰሉኝምና ውስጥ የፍርሃት ነበርና ምን ነው አባ ስላቸው አጣጠቡሽ አይደል ሌቦች አሉኝ። ማን ገለጠላቸው ይሆን? ማን ነገራቸው ይሆን? የሰማችሁኝ ነው። ተክልዬን ብለህ አንተ አልቀረህም፣ በረከት ታገኛለህ፣ እጥፍ በረከት አሉኝ። እቺን ብለውኝ ሄዱ ጥለውኝ። የሰማችሁኝ ነው። ብከተላቸው እንኳን አልደረስኩባቸው። መድኃኔዓለም በሚያውቀው እንዲህ አይነቶቹን እኛ ዋሻውን እንዞራለን። አስፋልቱ ላይ እዚች ቤተክርስቲያን ደጅ ላይ ጎንበስ ብሎ የሚለምነው ማን እንደሆነ መች ታውቁና፣ የበቁት የቱ ጋር እንዳሉ የታውቁና፣ ማን እንደሆነ ምን ታውቃላችሁ? ምንም አናውቅም። አያችሁ
አሁን እኛ አባት ቢያናገሯችሁ አይምሯቸው ልክ አይደለም ብላችሁ ጥላችሁ ልትሄዱ ትችላላችሁ። ከጸጋ የደረሱ ከብቃት የደረሱ ትልቅ አባት ነበሩ ለካ። እግዚአብሔር ከጸጋ ያደርሳችሁ እና ወገኖቼ ለአባ ቢሶይ በትህትና የተገለጠ እግዚአብሔር ሌሎችን በንቀታቸው እንዳለፈ ድሆችን አትናቁ፣ ድሆችንም እንዳትንቁ እለምናችኋለሁ። ምን እላችኋለሁ? ንስሐ ያልገባችሁ ዝም ብላችሁ ጾም እየጾማችሁ ከጧት እስከ ማታ ብቻ ሰማችሁ ይናር ምግብ ባለመብላት ብቻ ቀኑን ሙሉ እየዋላችሁ ሰዓት ሲደርስ አላርም እየቀጠራችሁ እንጀራ የምትበሉ ሰዎች ንስሐ ግቡ። ንስሐ እንድትገቡ እለምናችኋለሁ። መድኃኔዓለም ኢየሱስ ክርስቶስ በዚህ ጾም በጎ የምንሰራበት የምንታረቅበት የምንስማማበት አንድ ሆነን ደግሞ ስለ ሀገራችን ሰላም ደግሞም ስለ ዓለም ሰላም የምንጸልይበት እንዲያደርግልን የመድኃኔዓለም ቸርነት የድንግል ማርያም አማላጅነት ሁላችን የሚያግዘን